ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን የዩኒቱን የመጨረሻ ክፍል አይተናል። በዩኒቱ በአጠቃላይ ያየነው ስለ ሂውመን መስኩላር ስኬሌታል ሲስተም፣ መስኩሎስኬሌታል ሲስተም፣ ዘ ሪፕሮዳክቲቭ ሲስተም፣ ሃርምፉል ትራዲሽናል practices, family planning, effect of alcohol use, chewing, chat, cannabis and other drugs. እነኚህን እንግዲህ በዚህ ዩኒቶች ውስጥ በዝርዝር አይተናል። እነኚህን ዛሬ የማጠቃለያ ሰመሪውን ይሆናል ማለት ነው የምናየው። የዩኒቱን ማጠቃለያ ሰመሪ እናያለን። በሚቀጥለው ሌሰናችን ደግሞ ሪቪው ኩዌሽኖችን አይተን ወደ ዩኒት 6 እናልፋለን ማለት ነው። እንግዲህ ወደ ዛሬው የዩኒቱ ማጠቃለያ ሰመሪ ከመግባታችን በፊት ሁልጊዜ አደራ እንደምንላችሁ የምንላችሁ ይህ ትምህርት የመምህራን ጥረት የግብዓት ጥረት ያለበት አካባቢ ተደራሽ ይሆን ዘንድ ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ይህንን በማድረግ ተባበሩ። እንግዲህ የዛሬው ሌሰን ሂውመን ቦዲ ሲስተም ሌሰን 21 ዩኒት 5 ሰመሪ ነው የሚለው። እንግዲህ የሚጀምረው ዩኒቱ የሚጀምረው ከሂውመን መስኩሎስኬሌታል ሲስተም ነው። እንግዲህ እነኛን በዝርዝር ስላየናቸው አጠር ባለ መልኩ ደግሞ ነው የምናየው ማለት ነው። ሰመሪ ስንል ሂውመን መስኩሎስኬሌታል ሲስተም is composed of muscles and skeletal system provide the human body with shape, form and protection, bind organs together and allow bodily movement. እንግዲህ እዚህ ጋር ምንድነው ሂውመን የሰው መስኩሎስኬሌታል ሲስተም የሚያካትተው ምስል የጡንቻ ስጋዎችንና አጥንትን የሚያካትት ነው። ተግባሩን ደግሞ በምናይበት ጊዜ የሰውነትን ሼፕ መጠበቅና እንደዚሁም ዴሊኬት የሆኑ የውስጥ አካላቶችን ፕሮቴክት ማድረግ ነው። እንግዲህ ኦርጋኖችን ከኦርጋኖች ጋራ ያያይዛል። ሲስተሞች እንዲገናኙ አድርጎ የቦዲ ሙቭመንት ደግሞ በቀላሉ እንቅስቃሴ እንድናደርግ ያግዘናል ማለት ነው። The human skeletal system consists of 206 various types of bones, cartilage, joints, ligaments, tendons and connective tissues. እንግዲህ ይሄ ምንድነው የሚለው የስኬሌታል ሲስተም የሰው ስኬሌታል ሲስተም 206 የተለያዩ አይነት አጥንቶችን የያዘ መሆኑ ነው። ሌሰናችን ላይ እንዳየነው አንድ ህፃን በሚወለድበት ጊዜ እስከ 300 በላይ አጥንቶች ሊኖሩት ይችላሉ። ግን እነኚህ ግማሾቹ በመዋሃድ ግማሾቹ ደግሞ ዲስኢንቴግሬት በማድረግ ማቹሪቲ ስቴጅ ላይ በምንደርስበት ጊዜ ያሉት አጥንት አይነቶች እና ብዛት 206 ነው። ከአጥንቶቹ በተጨማሪ ደግሞ ለስለስ ያለ ካርትሌጅ አለ። ይሄ ካርትሌጅ ከአጥንት የለሰለሰ ከስጋ የጠነከረ ለምሳሌ ጆሮአችን፣ አፍንጫችን የተሰራበት ጠንከር ያለ ስትራክቸር ነው። እንደገና መገጣጠሚያ ፓርቶች አሉ። ስኬሌታል ሲስተሙን መገጣጠሚያዎቹን ደግሞ የሚያያይዙ ጅማቶች አሉ። እነኚህ ሊጋሜንትስ ነው የምንላቸው። እንደገና ጡንቻን የጡንቻ ስጋዎችን ከአጥንት ጋር የሚያያይዙ ጅማቶች አሉ። እነኚህን ቴንዶንስ የምንላቸው ሲሆን ከዛም በተጨማሪ እንግዲህ ኮኔክቲቭ ቲሹዎች በአጠቃላዩ እነኚህን የያዘ ነው ማለት ነው። አንድ የሂውመን ስኬሌታል ሲስተም አጥንት፣ ካርትሌጅ፣ ጆይንት፣ ሊጋሜንት፣ ቴንዶን and connective tissue የያዘ ሲሆን the primary function of the skeletal systems are እንግዲህ ዋነኛ የስኬሌታል ሲስተም ተግባራት ደግሞ ለእንቅስቃሴ ይረዳሉ፣ ድጋፍ ይሰጣሉ። ሎኮሞሽን፣ ሰፖርት፣ ፕሮቴክሽን፣ ኢንተርናል ኦርጋንስ፣ ስቶሪንግ ሚነራልስ ኤንድ ፕሮዳክሽን ኦፍ ብለድ ሴልስ። እንግዲህ ሎኮሞሽን ማለት እንቅስቃሴ ማለት ነው። ለመሄድ ለመንቀሳቀስ የሚያስችሉን አቅም ይሰጡናል። ሰፖርት ድጋፍ ነው። የተለያየ ለሰውነታችን ድጋፍ ይሰጣል። ፕሮቴክሽን ዴሊኬት የሆኑ ስትራክቸሮች ለምሳሌ አንጎላችን የተሸፈነው በክራኒያል ቦን ነው። ልብና የሳምባ ክፍል በጎድን አጥንት የተሸፈናለ። እንዲሁም የተለያየ የሰውነታችን
አካላት በአጥንቶች ፕሮቴክሽንና ሽፋንና መከላከል ያገኛሉ። ስቶሪንግ ሚኔራልስ የተለያዩ ማዕድናትን ቫይታሚኖችን ስቶር ያደርጋሉ። በተለይ ካልሲየምና ፎስፈረስ በአጥንታችን ውስጥ ስቶርድ ይሆናል። ፕሮዳክሽን ኦፍ ብለድ ሴልስ እንግዲህ በቅልጥም አጥንቶች የተለያዩ የደም ሴሎችን ያመነጫሉ ወይም ያዘጋጅተው ያመነጫሉ። እነኚህም ሬድ ብለድ ሴል፣ ዋይት ብለድ ሴልስ እና ብለድ ፕላትሌትስ የምንላቸውን ቀይ የደም ሴሎች፣ ነጭ የደም ሴሎች እና ፕላትሌትስ የምንላቸውን አሰርቶ በማዘጋጀት አገልግሎት ይሰጣል ማለት ነው። ቀደም ሲል ያየነው የስኬሌተል የአጥንትን ጠቀሜታ ነበረ። እዚህ ጋር ደግሞ the functions of the muscular system are movement, joint stabilization, maintenance of posture, heat protection and facilitation of blood circulation። እንግዲህ የመስኩላር ሲስተም ደግሞ ተግባራት ምንድናቸው ነው? የመስኩላር ሲስተም ተግባራትን በአጭሩ በምናይበት ጊዜ ለእንቅስቃሴ የጡንቻዎች መዘርጋትና ሪላክስ እና ኮንትራክት ማድረግ ነው። እንቅስቃሴ እንድናደርግ የሚያስችለን ጆይንት ስቴቢላይዜሽን። እንግዲህ ጆይንት ስቴቢላይዜሽን የተለያዩ መገጣጠሚያዎች አሉ በአጥንቶቻችን መካከል፣ እነኚህን ስቴቢላይዝ ያደርጋል። ሜንቴንስ ፖስቸር የሰው ቁመናችንን ሚዛኑን እንዲጠብቅ ያስችላል። ሂት ፕሮቴክሽን ኤንድ ፋሲሊቴሽን ኦፍ ብለድ ሰርኩሌሽን። እንግዲህ አንዳንዴ ኃይለኛ ቅዝቃዜ በሚኖርበት ጊዜ ጡንቻዎች በመኮማተርና በመዘርጋት ሂት ጀነሬት ያደርጋሉ። ይሄ ሺቨሪንግ በምንለው ፕሮሰስ ውስጥ ያኔ ሙቀታችን እንዳይወርድ የመርዳት ስራ ይሰራሉ። ስኬሌታል መስልስ አር ኮኔክትድ ቱ ቦንስ። እንግዲህ ስኬሌታል መስል ከአጥንቶች ጋር የተያያዙ ናቸው። ወርክ ሃንድ ኢን ሃንድ ዊዝ ስኬሌታል ሲስተም። እንግዲህ ጡንቻ ስጋዎችና አጥንቶች ጎን ለጎን ተግባራቸውን ያከናውናሉ ወይንም ተደጋጋፊ ናቸው ማለት ነው። ስራቸውን በሚያከናውኑበት ጊዜ ኮንትሮል ቮለንተሪ ሙቭመንት። ስኬሌታል መስል በዋነኛነት ቮለንተሪ መስል ነው። ቮለንተሪ መስል የምንለው በእኛ ፍላጎት የሚንቀሳቀስ ማለት ነው። እንግዲህ ለመራመድ፣ ለመሄድ፣ እጃችንን ለመዘርጋት የመሳሰሉት በፍላጎት የምናደርገው ነገር ነው። እነኚህ ጡንቻ አይነቶች ቮለንተሪ መስልስ ይባላሉ ማለት ነው። እንግዲህ ስኬሌታል መስልስ በአጠቃላይ ቮለንተሪ መስሎች ናቸው። እንግዲህ የመስል አይነቶች የተለያዩ ናቸው። ስኬሌታል መስል፣ ካርዲያክ መስል እና ስሙዝ መስል አለ። አሁን ያየነው ስኬሌታል መስል ነው። በመቀጠል ሌላውን ደግሞ የምናየው ይሆናል። በመቀጠል የምናየው ደግሞ ስለ ስሙዝ መስልስ ነው። Smooth muscles are involuntary muscles responsible for the contraction of hollow muscles, stomach, intestine, bladder and uterus. እንግዲህ ስሙዝ መስልስ የምንላቸው ኢንቮለንተሪ በእኛ ፍላጎት ኮንትራክት እና ሪላክስ የሚያደርጉ ሳይሆን ራሳቸው በሴንትራል ነርቨስ ሲስተም አንኮንሽስ በሆነ መልኩ ኮንትራክት እና ሪላክስ የሚያደርጉ ናቸው። እነሱም በዋነኛነት የሚገኙት በሰውነታችን ውስጥ በተዘረጉ ቱቦ መሰል ስትራክቸሮቹ ውስጥ ነው። እና ሆሎ መስልስ እንግዲህ ይሄ ሆዲቃችን፣ ኢንተስታይናችን፣ ጉሮሯችን፣ ብላደር፣ ዩትረስ ማህፀን ግድግዳ አካባቢ የሚገኙና እነኚህ ስትራክቸሮች ኮንትራክት ሪላክስ እንዲያደርጉ የሚረዱ ናቸው። ዚ ካርዲያክ መስል is involuntary muscle found only in the heart. It facilitates the circulation of blood. እንግዲህ ሶስተኛው ደግሞ የመስል አይነት ካርዲያክ መስል ነው። ይሄ ካርዲያክ መስል ተግባሩ እንደ ስሙዝ መስል ሁሉ ኢንቮለንተሪ ነው፣ እኛ የምንቆጣጠረው አይደለም። ይሄ ካርዲያክ መስል ደግሞ የልባችን የተሰራበት መስል ነው። መስል ልብ ላይ ብቻ ልብ የሚገኝ የመስል አይነት ነው። የዚህ መስል ስራ እንደምታውቁት ልብ ደም መርጨት ነው። ደምን ወደ ሰውነት፣ ከሰውነት ከልብ ወደ ሳምባ፣ ከሳምባ ከልብ ወደ ተለያዩ የሰውነት ክፍሎች መርጨት፣ ይሄንን ተግባር የሚያከናውን ኢንቮለንተሪ መስል ነው ማለት ነው ካርዲያክ መስል። በመቀጠል ደግሞ የምናየው ስለ ሂውመን ሪፕሮዳክቲቭ ሲስተም ይሆናል። The human reproductive system deals with both male and female reproduction systems, including gametogenesis, fertility,
ኤንድ ኢንፈርቲሊቲ። እንግዲህ ሁመን ሪፕሮዳክቲቭ ስንል የምናካትተው ምንድነው? የወንድንም ሆና የሴትን የሪፕሮዳክቲቭ ሲስተም ሆኖ ከዛም በተጨማሪ የጋሜት ፎርሜሽን ጋሜቶጀነሲስ የምንለውን የወንድ የዘር ፍሬ እንደዚሁም የሴት የዘር ፍሬ ፕሮዲውስ የሚሆንበትን ፕሮሰስ እንደዚሁም ከዛ በተጨማሪ የፈርቲሊቲ መራባት ሁኔታ ወይንም የመዋለድን የመራባትን ወይንም የፈርቲሊቲን ሁኔታና ለመራባት ለመውለድ ራስን ለመተካት ያለመቻልንም ሁኔታ ያካትታል ማለት ነው። the male reproductive system includes the penis, the urethra, testes that makes sperm and produce testosterone hormone. እንግዲህ የወንድ የሪፕሮዳክቲቭ ሲስተም የሚያካትተው ፔኒስን፣ የሽንት ቧንቧን፣ ደግሞ የፍሬዎችን ቴስትስ የምንላቸውን እነኚህን ያካትታል። ከዛም በተጨማሪ ይሄ ቴስትስ የወንድን የዘር ፍሬ ወይም ስፐርም ሴሎችን የሚያመነጭ ነው። ከዛም በተጨማሪ እንደ ኢንዶክራይን ሲስተም ሆርሞን ያመነጫል። የሚያመነጨው ሆርሞን ቴስቶስትሮን ይባላል። እንግዲህ ይህንን ያካትታል ማለት ነው የወንድ ሪፕሮዳክቲቭ ሲስተም። The female reproduction system includes the vagina, cervix, ovary, ዩትረስ ዚ ሞንስትራል ሳይክል። እንግዲህ የአንዲት የሴት ልጅ የመራቢያ አካል ደግሞ እዚህ ጋር የተካተቱትን ስትራክቸሮች የቫጂና የምንለውን ሰርቪክስ በውስጥ በኩል የሚገኝ ነው፣ ወደ ማህፀን ጫፍ ላይ የሚገኝ ነው። ኦቫሪ እንቁላል የሚያመርት ፊሜል ጎናድ ነው። ዩትረስ ዋናው ማህፀን ማለት ነው። እንደዚሁም ይሄ ሞንስትራል ሳይክል ዑደት አለ በ28 ቀናት አንዴ የሚከናወን። ይሄንን ሁሉና የዑደቱን ሁኔታ በዝርዝር ያካትታል ማለት ነው። In relation to reproduction, this unit briefs mechanisms of use of contraceptives, sexually transmitted infections, about diseases, their causative agent, and treatment and prevention. እንግዲህ ከዚህ ሪፕሮዳክቲቭ ሲስተምን ባየንበት ጊዜ በተጨማሪነት በአካታችነት ያየናቸው ነገሮች አሉ። እነኚህም አንደኛ የወሊድ መቆጣጠሪያ መንገዶች፣ የተለያዩ የወሊድ መከላከያ መንገዶችን በዝርዝር አይተናል። እነኛን አካቷል። ከዛም በተጨማሪ በግብረ ስጋ ግንኙነት ጊዜ የሚተላለፉ የተለያዩ የበሽታ አይነቶችን እና የመተላለፊያ መንገዳቸውን፣ የመከላከያ መንገዱን፣ የመቆጣጠሪያ መንገዱን እና የሚያስከትሉትን የጎንዮሽ ጉዳት በዝርዝር አይተናል። ከዛም በተጨማሪ የተለያዩ ህመሞችን፣ የህመሞቹን አምጪዎች ተዋሲያንና እንደዚሁም በምን መልኩ መታከምና መከላከል እንደምንችል ጭምር በዚህ ሌሰን ውስጥ አይተናል ማለት ነው። በቀጣይ ያየነው ደግሞ ፋሚሊ ፕላኒንግ ነው። ፋሚሊ ፕላኒንግ ኢዝ an access to ensure safe human right, control central to gender equality and women's empowerment, a key factor in reducing poverty, the ability of individuals and couples to anticipate and attain their lifestyles with a family formation and to have children or not, a very important action that anticipates the futurity of the young generation on how to sustain all living forms and family formation with present necessities to work and live successfully. እንግዲህ ይሄ ምንድነው? እዚህ ጋር አሁን ያነበብኩላችሁ ፋሚሊ ፕላኒንግ ምንድነው ነው። ፋሚሊ ፕላኒንግ እንግዲህ አንድ ሰው አንድ ቤተሰብ ለቤተሰብ ፍላጎቱን ለማስጠበቅ የሚያስችል ሁኔታ ነው ማለት ነው። የፍላጎት ስንል እንግዲህ እያንዳንዱ ሰው የራሱ የሆነ ሴትም ሆነች ወንድ የራሱ የሆነ ፍላጎት አለ። ይሄን ተፈጥሯዊ ፍላጎት በትክክለኛው መንገድ በፍላጎቱ መሰረት ለማስኬድ የሚያስችል አንድ ሁኔታ ነው ማለት ነው። ሴንትራል ቱ ጀንደር ኢኳሊቲ ኤንድ ውመንስ ኤምፓወርመንት፣ ስለ ሴቶች መብት እንደዚሁም ስለ ሴቶችን የማብቃት ስራ ለመስራትና
የጾታ እኩልነትን ለማስተግበር ከሚያስችሉ መንገዶችና ሴቶችን ኢምፓወር ለማድረግ ወይንም ሴቶችን ለማብቃት በእውቀትም በተለያዩ መልኮች በካፒታልም ይሁን በገንዘብም ይሁን በኢኮኖሚም በእውቀትም ለማብቃት የሚያስችል አንደኛውና ዋነኛው መንገድ ነው። ኪ ፋክተር ኢን ሬዲዩሲንግ ፖቨርቲ ድህነትን ለማጥፋት ቤተሰብ ምጣኔ ካለ ገቢያችንና የቤተሰቡ መጠን ዲማንድና ፕሮዳክት ተመጣጣኝ ከሆነ ገቢያችንና የምናወጣው ወጪ ተመጣጣኝ ከሆነ ድህነት አይኖርም ማለት ነው። ኤቢሊቲ ኦፍ ኢንዲቪጁዋልስ ኤንድ ካፕልስ እንግዲህ የሁለት ጓደኛሞች የወደፊት ተስፋቸውን የሚያለመልሙበትና በፍላጎታቸው መሰረት ቤተሰብ ፎርም የሚያደርጉበት ቢፈልጉ ልጅ የሚወልዱበት ካልፈለጉም ደግሞ የማይወልዱበትንና ራሳቸውን በፍላጎታቸው መሰረት ለማኖር የሚያስችላቸው ሁኔታ ነው። ከዛም በተጨማሪ እንግዲህ ይሄ የወደፊቱ ትውልድ ተስፋ ያለው እንዲሆን ሪሶርሶቹን በአግባቡ እና በዘለቄታዊ መንገድ ለመጠቀምና ሌሎችም በምድራችን ላይ ያሉ ህያዋን መብታቸው ተጠብቆና የብዝሃ ህይወት መዛባት የብዝሃ ህይወት መመናመን በማይኖርበት መልኩ በተሳካ ሁኔታ ለመኖር የሚያስችል መንገድ ነው ማለት ነው። ፋሚሊ ፕላኒንግን በምናይበት ጊዜ ይህንን ሁሉ ጠቀሜታ ይሰጣል ማለት ነው። በመቀጠል ደግሞ የምናየው ስለ አንዳንድ አዲክቲቭ ስለሆኑ ድራጎች ይሆናል። ሄቪሊ አልኮሆል ዩዝ ኢንተርፌርስ ዊዝ ዘ ብሬን ኮሚኒኬሽን ፓዝዌይ affect the way the brain works, change mood and behavior, makes harder to think clearly and move with coordination. እንግዲህ መጠጥ በአንዳንድ አገሮች ላይ እንግዲህ ድራጎች ሌጋል እና ኢሌጋል የምንላቸው ድራግ አይነቶች አሉ። ማንኛውም እንግዲህ ከቡና ከሻይ አንስቶ የአእምሮን አሰራር የሚቀይር ኬሚካል በሙሉ ድራግ ውስጥ የሚካተት ነው። ይህ ድራግ ስንል ደግሞ ሌጋል እና ኢሌጋል ተብለው በሁለት ይካተታሉ። ኢሌጋል የምንላቸው በሕግ የተከለከሉና በይፋ የማይፈቀዱ ናቸው። ሌጋል የምንላቸው ደግሞ ከባህል ጋር ተያይዞ ዘውትር ለምሳሌ ቡና ሌጋል ድራግ ነው። አልኮሆል በእኛ ሀገር ሌጋል ነው፣ ሌሎች ጋር ኢሌጋል ሊሆን ይችላል። ጫት እኛ ሀገር ሌጋል ድራግ ነው፣ ሌሎች ሀገር ኢሌጋል ነው። እንደዚህ ተብለው በሁለት ይከፈላሉ። እንግዲህ የትኛውም ድራግ የራሱ የሆነ ኢምፓክት አለው ማለት ነው። እዚህ ጋር እንደምታዩት ሄቪሊ አልኮሆል ዩዝ ኢንተርፌርስ ዊዝ ብሬን ኮሚኒኬሽን ፓዝዌይ affect the way the brain works, change mood and behavior, makes harder to think clearly and move with coordination. እንግዲህ አንድ ሰው አልኮሆል በሚወስድበት ጊዜና በተለይ መጠኑ ደማችን ውስጥ መኖር ከሚገባው በላይ ከፍ ያለ ከሆነ የአእምሯችንን ስራ እና የነርቭ መልእክትን ያዛባል። ይህም በሚዛባበት ጊዜ የአንጎል ተግባር ይዛባል ማለት ነው በአጠቃላዩ። ከዛም በተጨማሪ አንድን ሰው ሙዱ እንዲለወጥ ያደርጋል፣ ቢሄቪየሩም እንዲቀየር ያደርጋል አልኮሆል። ተጨማሪም እንግዲህ ይሄ የኃይለኛ አልኮሆል አወሳሰድ በብዛት መውሰድ በአስተሳሰባችን ላይ እንደዚሁም ኢብን በምንሄድበት ጊዜ በትክክል ቆሞ ለመሄድ የማንችልበት ሁኔታ፣ ጡንቻዎች በትክክል የማይታዘዙበት እንግዲህ የጠጡ ሰዎች ሲንገዳገዱ አይታችሁ ይሆናል። ያ የሚከሰተው አንጎላችን በትክክል ስራውን መስራት በሚያቅተው ጊዜ ነው። ጡንቻዎቹ በአልኮሉ ተጎዱ ማለት ሳይሆን አንጎላችን መልእክቱን በትክክል ለጡንቻዎቻችን ማስተላለፍ ስለማይችል ያ ሰውየው ሚዛኑን ጠብቆ እንዳይሄድ ያደርገዋል ማለት ነው። ይሄን አይነት ችግር እንዲከሰት ያደርጋል። ይሄ እንግዲህ ጊዜያዊ ነው። አንድ ሰው ከመጠን በላይ በመጠጣበት ጊዜ ወዲያውኑ በቅጽበት የሚከሰቱ ክስተት ነው እዚህ ጋር ያየነው። ድሪንኪንግ ኦቨር ሎንግ ታይም አዘውትሮ ደግሞ ጠጪ የሆነ ሰው ዳሜጅ ዚ ሄርት ኤንድ ኮዝስ ካርዲዮማዮፓዚ፣ አሪትሚያስ፣ አሪያቲማይስ፣ ኢሬጉላር ሀርት ቢት፣ ስትሮክ
and high blood pressure leads to variety of problems and liver inflammation etc. እንግዲህ ምንድነው ይሄ አንድ ሰው ሱሰኛ ሆኖ ለረጅም ዓመታት እድሜውን ሙሉ ይሄን አልኮል የሚጠቀም ከሆነ በብዙ ተከታታይ ዓመታት በልብ ላይ ጉዳት ሊያመጣ ይችላል። እንደገና የልብ ምት እንዲቀንስ ያደርጋል። ከዛም በተጨማሪ የልባችን የምት ሁኔታ የተዛባ እንዲሆን ያደርጋል። ከዚህም በተጨማሪ የልብ የደም ስሮች እንዲፈነዱና ለሞት ይዳርገናል። ከዛም ለደም ግፊት እና ለመሳሰሉት ችግሮች ይዳርገናል። ከዛም በተጨማሪ ጉበትን፣ ቆሽትን የመንካት ሁኔታ አለ። ይሄ ጉበትን ወደ ሴሮሲስ፣ ኢንፍላሜሽን የመሳሰሉትን በማስከተል ኢሪቨርሰብል የሆነ ለሞት የሚዳርግ በሽታ ይጥለናል ማለት ነው ጠጪነት። ሌላው ደግሞ በአገራችን እንደ ሌጋል ድረግ የምንጠቀምበት ይሄ ካቶኒን ወይንም ጫት ነው። ካቶኒን is illegal in some countries similar to the leaves of the cocaine። እንግዲህ ኮኬን፣ ካናቢስ የመሳሰሉት ኢሌጋል እንደሆነ ሁላችሁም ታውቃላችሁ። ሐሺሽ፣ ማሪዋና የመሳሰሉት እንደዛ ሁሉ አንዳንድ ሀገሮች ላይ ጫትም ኢሌጋል ነው፣ በህግ ተከለከለ ነው። እኛ ሀገር ግን ሌጋል ነው። ይሄ ደግሞ ቹዊንግ ጫት increase respiration tends to elevate the blood pressure, hurt arrhythmias and dilated pupil። እንግዲህ ይሄ ደግሞ ጫት በተደጋጋሚ አዘውትሮ መውሰድ አንደኛ የትንፋሽ የሪስፓሬሽን ሬት ኦክሲዴሽን ሬት እንዲጨምር ያደርጋል። ሬት ኦፍ ሪስፓሬሽን እንዲጨምር ያደርጋል። አላስፈላጊ የሆነ ጭማሬ ነው የሚሆነው። እንደገናም የልባችን የደም ግፊት እንዲጨምር ያደርጋል። የልብ ምት እንደዚሁ እንዲዛባ ያደርጋል። የአይናችን ፒፕል እንዲሰፋ ያደርጋል ማለት ነው። ይሄ የራሱ የሆነ ችግር አለው። ከዛም በተጨማሪ ሬጉላርሊ ዩዝ ኦፍ ጫት ኮዝስ ቱዝ ዲኬይ፣ ገም ዲዚዝ፣ አልሰር ኤንድ ኮንስቲፔሽን። እንግዲህ ልክ እንደ አልኮሆሉ ሁሉ ጫት መቃምን እድሜ ልካቸውን የሚያዘወትሩ ሰዎች አሉ። ይሄም ለረጅም ዓመታት ጫት መቃም የጥስት መበስበስን፣ የድድ በሽታ፣ እንደገና ለተለያዩ የአልሰር በሽታዎች፣ የሆድ ችግሮች እና ለሆድ ድርቀት ይዳርጋል ማለት ነው። ሌላው ስለ ድራግ ዩዝ ነው። እንግዲህ በዚህ ዩኒት ውስጥ በመጨረሻ አካባቢ ያየነው ስለ ዩዝ ኦፍ ድራግ ነው። ድራግ ዩዝ causes a short and a long term health hazard with effects possibly irreversible, affect mainly the central nervous system, cause flatness, depression and exhaustion and hallucinogen or distorting the sense of the reality። እንግዲህ ይሄ ደግሞ ድራግ ማሪዋና፣ ሐሺሽ፣ ካናቢስ፣ ኮኬን የመሳሰሉትን ደግሞ የሚወስዱ ሰዎች ለተለያዩ ችግሮች ይጋለጣሉ። ከነኚህም ችግሮች ውስጥ ዘለቄታዊ ችግርና የሾርት ተርም ችግር ሊሆን ይችላል። ዘለቄታዊ ችግሮች አንዳንዴ መዳኛ የሌላቸው ችግሮችን ሊያስከትሉ ይችላሉ። እንግዲህ በዋነኛነት ድራጎች አፌክት የሚያደርጉት ነርቨስ ሲስተማችንን ነው፣ አንጎላችንን ክፍል ማለት ነው። አንጎል ደግሞ ዋናው የሰውነት ክፍል ነው። አስተባባሪ፣ ተቆጣጣሪ፣ ኮንትሮል ሴንተር ስለሆነ የዛ መዛባት የሁሉ አካል መዛባትን ያስከትላል። እንግዲህ ኮዝ ፍላትነስ በጣም በአስተሳሰብ ውድቀት ውስጥ እንድንገባ፣ ድባቴ ውስጥ እንድንገባ፣ እንደዚሁም ኤግዞስሽን ስልቹነትን፣ እንደገና ደግሞ ሃሊሲኖጂኔሽን ሃሊሲኖጂንስ ስለሆኑ ሃሊሲኖጂንስ ምንድነው? ህልም ዓለም ውስጥ የሌለ ነገር እንድናልም፣ አሞራይትን እንደ አሞራ ለመብረር በማሰብ ከፎቅ ላይ ልንከሰከስ እንችላለን። ዲስቶርቲንግ ዘ ሴንስ ኦፍ ዘ ሪያሊቲ፣ እውነታዎችን ማወቅ ማገናዘብ የማንችልበት ሁኔታ ውስጥ እንድንወድቅ ያደርጋል ማለት ነው። እንግዲህ የድራግ ዩዝ ይሄን አይነት ኢፌክት አለው።
እንግዲህ ተከታታዮቻችን በዚህ ዩኒት 5 ላይ በአጠቃላይ ያየናቸው ዋና ዋና ነጥቦች እነኚህን ይመስሉ ነበረ። እንግዲህ የዛሬውን የዩኒት ሰመሪ በዚህ እናጠቃልላለን። በሚቀጥለው የዩኒቱን ሪቪው ኩዌስችን የምናይ ይሆናል። እንግዲህ በዩኒታችን መጨረሻ በሌሰናችን መጨረሻ ደግሞ አደራ የምንላችሁ በትምህርቱ ላይ ሊካተት ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ